እንደምን አደራችሁ? ደህና ናችሁ? በመካከላችሁ ሁልጊዜ ስመጣ በጣም ደስ ይለኛል። ሁለተኛው ቤቴ እንደመጣው ነው የሚሰማኝ። በእግሮቻችን እንቁምና ማቴዎስ ወንጌል ምዕራፍ 5 ከ43 እስከ 48 ያለውን አነባለሁ። ማቴዎስ ወንጌል ምዕራፍ 5 ከ43 እስከ 48 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ባልንጀራህን ውደድ፣ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። ቅዱስ የሆንክ አምላካችን እግዚአብሔር ሆይ፣ በዚህ ማለዳ በዚህ ቤት እንዲህ ተሰብስበን የከበረውን ስምን እንድንጠራ፣ እንድናመሰግንህ፣ እንድናመልክህ ስለሰጠህን እድል ሁሉ ክብር ምስጋና ለታላቁ ስምህ ይሁን። አቤቱ በአምልኮ በጸሎት በሚኖረን ህብረት ውስጥ ስትባርከን ነበር። አሁን ደግሞ እንደገና በከበረው ቃልህ እንድትባርከን እጸልያለሁ። ይህ ቃል ህይወታችንን እንዲቀይረው፣ ልክ የመጽሐፍ ገጽ እንደሚቀየር እንድትቀይረው፣ አዲስ የህይወት ምዕራፍ እንደገና በእኛ እንዲጀምር፣ በህይወታችን ደስ የማያሰኝ ነገር ሁሉ እንዲነሳልን እንድታግዘን እጸልያለሁ። ጊዜውን ሁሉ ለአንተ አሳልፌ ሰጠው፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። አንድ የእግዚአብሔር ሰው ከመዝሙረ ዳዊት ምዕራፍ 1 ቁጥር 1 ላይ ሲያስተምር አንድ ነገር ተናገረ። ሰሞኑን የሰማሁትና ልቤ በጣም ተነካ። አንድ ከተማ ሄጄ አለ፣ አንድ ሆቴል ውስጥ ለማረፍ እንደገባው የሆቴሉ ክፍል ውሃ አይሰራም አለ እና ወዲያው ወደ ፍሮንት ዴስክ ደወልኩና ውሃው እኮ አይሰራም አልኳት አለ ላለሳችሁ ሴት። አውቃለሁ አለችኝ አለ እና አውቃለሁ ስትለኝ በጣም ተናደድኩ አለ። ምን ማለት ነው አውቃለሁ ማለት አልኳት። አይ ሆቴል ውስጥ ካሉ ክፍሎች ውሃው የማይሰራው እሱ አንተ ያረፍክበት ክፍል ነው ስትለኝ ወዲያው መሳደብ ጀመርኩ አለ። በጣም ረገምኳት አለ። እሷን ብቻ አይደለም እናቷንም አባቷንም ጭምር ሰደብኳቸው አለ። የስድብ አፍ ተሰጠው እንደሚል በላይ 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 የስድብ ቃላት ይወርዱብኝ ጀመራል እና ጸጥ ብላ ስልኩን ይዛ ትሰማኛለች አለ እና ከዛ አለሽ አልኳት አለ። አዎ አለሁ አለችኝ አለ። የምትይው ነገር አለ ስላት አዎ አለኝ አለችኝ አለ። አንተ እኮ በዓመት አንድ ጊዜ የምማርበት የመጽሐፍ ቅዱስ ትምህርት ቤት እየመጣ የምትሰብክ ሰባኪያችን ነህ ስትለኝ ድንግጥ አልኩ አለ። ውሃ ምን ያደርጋል አልኳት አለ። ቀልድ ደግሞ ታውቂያለሽ አልኳት አለ። ደግሞ አገልግሎትህን በጣም ስለምወድ ከማገኘው ገቢ በወር ትንሽ ተቆራጭ ልካለሁ ወደ አገልግሎትህ። ደግሞ በጣም ነው የምጸልይልህ። ዲስአፖይንት ስላደረግኩ የማይመች ክፍሉ ስላስገባሁ ይቅርታ አድርግልኝ ስትለኝ ደነገጥኩ አለ። ልቤ በጣም ተሰበረ። ስሮጥ ወደ ፍሮንት ዴስክ መጣሁ አለ። ከዛ እግሯ ስር ተደፋው አለ። እኔ አንቺን የሰደብኩትን ስድብ ሴት ልጄ ብትሰደብ ወይ ሚስቴ ብትሰደብ መሆኑን አላውቅም አልኳት አለ። የእግዚአብሔርን ልብ ሰብሬዋለሁ፣ አንቺንም በዚህ ልክ ሰድቤሻለሁና ማሪኝ አልኳት አለ።
ይቅርበኝ አልኳት። ከዛ በኋላ ከአንድ ዓመት በኋላ ተመልሼ እዛው ከተማ ለአገልግሎት መጣሁ አለ እና ፓስተሯ ምን አለኝ፣ የዛሬ ዓመት የኛ ቤተክርስቲያን ልጅ የምትሰራበት ሆቴል አርፈ ነበር አለኝ ሲለኝ ደነገጥኳል። እና አዎ አርፌ ነበርና ምን አለችህ አልኩት አለ። በጣም እንደምታከብርህ በጣም እንደምትወድህ ደግሞም እንደምትጸልይልህ ነገረችኝ አለኝ አለ። እና ሌላ የነገረች ነገር የለም አልኩት አለ። ምንም ነገር የለም በእውነት አልኩት አለ። አዎ ምንም የነገረችኝ ነገር የለም አልኩት። ከዛ ሁሉን ነገር ነገርኩት አለ። በዛ ቀን ያደረኩትን ነገር ለጋበዘኝ መጋቢ ነገርኩት አለ። ከዛ መጋቢው ተናግሬ ሲጨርስ እናቷን የሰደብካት ይህች ልጅ እናቷ ማን እንደሆነ እንኳን አታውቅም፣ የልደት ቀኗንም አታውቅም፣ ወላጆቿ የት እንዳሉም አታውቅም፣ ተጥላ ቆሻሻ መጣያ ላይ የተገኘች ብቸኛ ወዳጇ ኢየሱስ ክርስቶስ ነው ብሎ ሲነግረኝ አለቀስኩ አለ። እንዴት አድርገ ብትሰራት ነው እንደዚህ ላቅ ያለ መንፈሳዊ ህይወት ያሳየችኝ ብዬ ጠየቅኩት አለ። ዛሬም የኔ ጩኸት ዛሬ ምን ዓላማ ይዘነው ወደዚህ የመጣው ብትሉኝ ይችን ሴት የሚመስል ህይወት እግዚአብሔር እንዲሰጠን ልክ እንደ ኢዮጴዋ ዶርቃ መጽሐፉ መልካም ነገር ሁሉ የሞላባት ናት ብሎ እንዳለው አንዳንድ አጥቢያ ውስጥ በጣም የሚገርሙ ሰዎች አሉ። ለዚህ እኮ ነው ስትሞት አንቀብራትም ብለው ሬሳውን አጥበው ሰገነት ውስጥ አስቀመጡ ይላል። ጥሩ ሰው ነበረችና የምታሳዝን ሴት፣ በጣም ግሩም ክርስቲያን፣ የተራራውን ትምህርት የምትኖር ነበረች፣ የምትቆረስ ደግ ሴት ነበረች። በጣም የምታስደንቅ ባልቴቶች እኮ ጴጥሮስ ከልዳ ሲመጣ አይተውት ታደርግላቸው የነበረውን ልብስ እያሳዩ አለቀሱ። ይህች ሴት ልንቀብራት አንፈልግም አሉ። እግዚአብሔር ወደዛ ህይወት እንዲያመጣን ፈልጎ ይመስለኛል። በዛ በቅፍርናሆም አጠገብ ባለ ኮረብታማ ስፍራ ጌታ ኢየሱስ ክርስቶስ ለብዙ ሺህ ህዝቦች ደግሞ በቅርቡ ለነበሩት ደቀ መዛሙርት አፉን ከፍቶ ያስተማራቸው፣ እናንተ ግን እንደዚህ ሆኑ ብሎ የነገራቸው በጣም የሚያስገርም ትምህርት ነው። የምናገርበት ርዕስ ጠላቶቻችሁን ውደዱ የሚል ነው። የተራራውን ትምህርት ሳጠናው የትኛው ይሁን ከባዱ ብዬ ለመጠየቅ ሞክሬያለሁ። ለመኖር በጣም የሚከብድ በጣም ቻሌንጅ የሚያደርግ የትኛው ይሁን? አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ የተመኛትም የሚል አለ። ወንድምን ጨርቃም አትበለው የሚል አለ። እጀ ጠባብ ቢጠይቅ ሌላ ደርብለት የሚል አለ። በጣም የሚያነሳቸው በጣም ከባድ ናቸው። የትኛው ግን በጣም ይከብዳል ብዬ ሳስበው እኔ በኔ መረዳት ይሄ አሁን የምናየው ሐሳብ ይመስለኛል። ጠላቶቻችሁን ውደዱ። ሰው እንዴት ሆኖ ነው ጠላቶቹን መውደድ የሚችለው? ቀኝህን ሲመቱ ግራህን ስጥ የሚለውን ለመኖር ምናልባት እንችል ይሆናል። ምቱ የሚያምን ቢሆን ቀኙን እንደዚህ የመታ ሰው ግራህን ሲመታ ደግሞ እንደዚህ መልሶ ነው የሚመታ። እንደሱ ነው ያለው። ያማል፣ በጣም ፔን አለው። እሱ የሚቀል ይመስለኛል። ይህንን ግን እንዴት ልንኖረው እንችላለን? ዛሬ እንዴት መኖር እንደምንችል መጽሐፉ የሚሰጠንን መልስ እናነሳለን። ይቻላል። ስለሚቻልም ነው የተጻፈልን። ጠላቶቻችንን መውደድ ይቻላል። አይደለም ጠላቶቻችንን፣ ዛሬ እኮ ወንድሞቻችንን መውደድ አቅቶናል። አጠገባችን ያሉትን ሰዎች መውደድ ተስኖናል። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ ብሎ አንደኛ ዮሐንስ 3 ላይ የተናገረው እኮ ዓለም ቢጠላል አያስደንቅም፣ ወንድም ሲጠላ ግን ያስደንቃል። እንዴት አርጎ ቻለበት አንተን መጥላት ነው ሐሳቡ እኮ። ወንድም ሲጠላ ያስደንቃል። ስለዚህ መጽሐፉ ሞጋች ነው። የሚጠይቀን የሚበልጥ ህይወት ነው።
ሚጋብዘን ላቅ ወዳለ መንፈሳዊነት ነው። በጌታ ቤት ብዙ በቆየን መጠን እንድንኖረው የሚጠበቅብን የህይወት ስታንዳርድ ነው፣ ቱምቢ ነው፣ መለኪያ ነው፣ የብስለታችን መገለጫ ነው፣ ላቅ ያለ ህይወት ውስጥ የመኖራችን ዋስትና ነው። ይሄ መጽሐፍ የተራራው ትምህርት ሕፃን ልጅ እኮ በልጅነቱ በትንሹም በትልቁም ይጨቃጨቃል፣ ያለቅሳል፣ ያኮርፋል፣ ይረብሻል፣ ሁሉን ይነካካል፣ ብዙ ጥፋት ያጠፋል። ግን እንደሱ ይቀጥላል እንዴ? እያደገ ይመጣል፣ እድሜው እየጨመረ ይመጣል። ከቀጠለ እኮ እናትየው ትጨነቃለች፣ ልጄ ሳይታመም አይቀርም ትላለች። ህመም እኮ ነው። በጌታ ቤት ብዙ ዓመት አስቆጥሮ ሰው ካልተለወጠ፣ ትላንት እንደሚሳደበው ዛሬም ከተሳደበ፣ ትላንት የሚያደርገውን በጨለማ በነበረበት ዘመን የሚሰራውን ነገር ዛሬም ከደገመው ቀይ መብራት እያበራ ነው። 10 ዓመት በጌታ ቤት 20 ዓመት 30 ዓመት ቆይቶ እዛው ከሆነ እንደ ሕፃን ልጅ ነው። ስጋት አለ። የሆነ ነገር መታየት አለበት፣ መመርመር አለበት። የተራራው ትምህርት ግን ይጋብዘናል፣ ወደሚበልጥ ህይወት ይጠራናል። ጠላቶቻችሁን ምን አርጉ? ውደዱ። ውደዱ። የሚረዳ ጸጋ አለ። በሰው አይቻልም፣ ከባድ ነው። ግን የሚያግዝ የሚረዳ ጸጋ አለ። በቅርብ ምናልባት ኤፕሪል እንደገባ 4 ሰዎች ወደ ስፔስ ሄደው ነበር ከአሜሪካ ሀገር። ወደ ጨረቃ አካባቢ ደርሰው መጡ። በጣም አነጋጋሪ ነበር። አዲስ ምዕራፍ ነው የከፈቱት። ከ50 ዓመት በኋላ ነው የሆነው። ከነሱ መካከል አንዱ ጥቁር ነው። ሲመለሱ ሂውስተን ባለው በናሳ ቢሮ ሲናገር ላይ ሆኜ ወደ ታች ሳይ አንድ ነገር ውስጥ የገባል። እግዚአብሔር የተናገረው እርስ በርሳችሁ ተዋደዱ የሚለው ቃል ልቤ ገባል። ፍቅርን አሰብኩ፣ መዋደድን አሰብኩ። አሜሪካ ኢራንን እየደበደበች ነው። በዛ ጊዜ ጦርነት አለ፣ ግጭት አለ። እሱን አሰብኩ። ሰው ሁሉ ቢዋደድ ምድር በሰላም ትኖራለች አለ። ወገኖቼ ሆይ ዛሬ የሚጋብዘን ግብዣ ጠላቶቻችን እንድንወዳቸው ነው። ማን ነው ጠላታችን? እሱን እንመልሰው። መጀመሪያ ውደዱ የተባለው ጠላት ማን ነው? እኛ በዋናነት 2 ጠላቶች እንዳሉን መጽሐፍ ቅዱስ ይነግረናል። አንዱ ሰይጣን ነው። በእርግጠኝነት ሰይጣንን ውደዱ እያለን አይደለም፣ በፍጹም አይደለም። ሁለተኛ የሥጋ ምኞታችን፣ የሥጋ አምሮታችን፣ እሱ አንዱ ጠላታችን ነው። እያወራው ያለው ግን ጠላቶቻችሁን ውደዱ የሚለው ሐሳብ የሚጠሉን ሰዎች፣ የሚያሳድዱን ሰዎች ይነግረናል እኮ። ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ። የሚረግሙን ሰዎች ጠላቶቻችን ናቸው። ነገረኞች፣ ሁሌ እንቅፋት የሚያረጉብን፣ ስኬታችንን የማይወዱ የሚያሰናክሉ የሚጎዱን ሰዎች ጠላቶቻችን ናቸው። እንዴት አድርጌ ነው የምወዳቸው እነዚህ ሰዎች? መከራ የምታበላኝን ሴት፣ ሁሌ ረፍት የሚነሳኝን ወንድም፣ የሚጨቀጭቀኝ ነገረኛ፣ ደስታዬን የሚያውክ ሰላሜን የሚሰርቀውን ሰው እንዴት ነው ልወደው የምችለው? ሰምታችኋል አይደል? ባልየው ከፕሮግራም ገብቶ ቤት ሚስቱን አይ ላቭ ዩ ሲያበዛ ደነገጠች። እንዴ ምን ሆነሃል? አይ ቸርች። ምን ትምህርት? ምን ተምረህ? ጠላቶቻችሁን ውደዱ። የዛን ቀን ነው ጠላት መሆኗን ያወቀችው። እንደሱ አይደለም ወገኖቼ። መጽሐፉ የሚጋብዘን ወደ ተሻለ ህይወት፣ በጣም ላቅ ወዳለ መንፈሳዊነት፣ ጌታን ደስ ወደሚያሰኝ በቃ ልጄ ማቹር አድርጓል ወደሚለው ህይወት እንዴት እንኖራለን የሚለውን ጥያቄ እንመልስ። 5 መንገዶችን ላሳያችሁ። አንደኛ እንዴት አድርጌ ነው ጠላቶቼን መውደድ የምችለው ካላችሁ አዲሱን መንገድ በመከተል ነው። እስቲ አዲሱን መንገድ በሉ። እንደዚህ ይላል ቁጥር 43 እስከ 45
ባልንጀራህን ውደድ ጠላትን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ምን አድርጉ? ውደዱ። ጌታ ምንድነው የሚለው? እኔ ግን እላችኋለሁ። እኔ አዲስ መንገድ ልሰጣችሁ ነው። እንደዚህ እንደተባለ ሰምታችኋል። እንዲህ አይነት ትምህርት አለ አየሩ ላይ። በዛ በእስራኤል ምድር እንዲህ አይነት አስተምሮ እየተነገረ ነው። እኔ ግን እላችኋለሁ አሁን አዲስ መንገድ ልሰጣችሁ ነው። አዲስ አቅጣጫ ላሳያችሁ ነው። እንድትሄዱበት የምፈልገው መንገድ አለ። ተመልከቱ፣ ጌታ የሚጠቅሰው ጥቅስ ምን አይነት ትምህርት እያስተማሩ ነው? ባልንጀራህን ውደድ ጠላትህን ደግሞ ምን አርግ? ጥላ እያሉ እያስተማሩ ነው። የሆነ ሎጂካል ይመስላል። ባልንጀራህን ውደድ ካለ ጠላትህን ጥላ ሊል ፈልጎ ነው የሚል ስሜት የሚፈጥር ይመስላል። ግን ቃሉን ቀይረውታል፣ ቀንሰዋል፣ ደግሞም ጨምረውበታል። ዘሌዋውያን 19:34 ላይ እንደዚህ ይላል። እናንተ በግብጽ ምድር 19:18 ላይ አትበቀልም፣ በሕዝብም ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደ ራስህ ውደድ፣ እኔ እግዚአብሔር ነኝ ይላል። የብሉይ ኪዳኑ መጽሐፍ ነው ይሄን የሚለው። ባልንጀራህን እንደማን ውደድ? እንደ ራስህ ውደድ። ከባድ ነው። ዘሌዋውያን ላይ ነው ያለው። እነሱ አሁን እንደ ራስህ የምትለውን አወጧት፣ ባልንጀራህን ውደድ ብለው አሳጠሩ። ልብ በሉ፣ ባልንጀራህን ውደድ። በየትኛውም የመጽሐፍ ቅዱስ ክፍል ውስጥ ጠላትን ጥላ የሚል ትምህርት የለም፣ አልተጻፈም። ደግሞ ምን አደረጉ? ይሄን ጨመሩ። እንደ ራስህ የሚለውን ቀነሱ፣ ጠላትን ጥላ የሚል ጨምረው ማስተማር ጀመሩ። እነማን? የአይሁድ መምህራን። ጌታ መጣና እንደዚህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ጠላቶቻችሁን ውደዱ ይላል። የአዲሱ መንገድ ህይወት፣ ጌታን ስናገኝ የተቀበልነው ህይወት የሚጠይቀው ጠላቱን መውደድ፣ ለጠላታችን ሳይቀር ቀና የሆነ ነገር እንዲኖረን አጥብቆ ይጠይቀናል። ለምንድን ነው ይሄን የሚጠይቀን ካልን እኛ በክርስቶስ አዲስ ፍጥረት ስለሆነ ነው። ለዚህ ነው ቆላስይስ 1:13 እና 14 ላይ ሲናገር እርሱ ከጨለማ ስልጣን አዳነን ይላል። ማ? ኢየሱስ። ቤዛነትና የኃጢአት ይቅርታ ወዳገኘንበት የልጁ የፍቅር መንግስት አፈለሰን ይላል። የምን መንግስት? የፍቅር መንግስት። የት ነበርን? በጨለማ ስልጣን። ከጨለማ ስልጣን አዳነንና ወደ ሌላ መንግስት አመጣን። አዲስ ህገ መንግስት ወደሚሰጥበት መንግስት አመጣን። መተዳደሪያ ደንብ ሰጠን፣ ኮንስቲቲዩሽን ሰጠን። እንዴት መኖር እንዳለብን ነገረን። ጠላቶቻችሁን ውደዱ። ከባድ ነው፣ ግን ይቻላል። ባልንጀራህን ውደድ ጠላትህን ጥላ ብለው ሲያስተምሩ አይሁዳውያኖቹ ሁለት ነገር እያሰቡ ነው። ለነሱ ባልንጀራ ማለት አይሁዳዊ ብቻ ነው፣ የራሳቸው ህዝብ፣ የራሳቸው ወገን ነው። ጠላት ደግሞ ማን ነው? አሕዛብ ነው። ስለዚህ እኛ የኛን ወገን እንወዳለን፣ አሕዛብን ደግሞ እንጠላለን እያሉ ነው። ካቀረባችሁ ደግሞ ጠላቶቻቸው ሮማውያን ናቸው። ግፍ እየፈጸሙባቸው ያሉ የሚያሰቃዩአቸው እነሱ ናቸው። ጌታ እኮ ሲመጣ መሲሁ መጣልን ይገላግለናል ብለው ሲያስቡ አንድ ምዕራፍ እንድትሄድ ህጉ ቢያስገድድ አንተ ግን ሁለት አርግለት ብሎ ጠበቅ አረገው። እነዚህ ሰዎች እኮ ብሶት አላቸው፣ ምሬት አላቸው፣ ሰልችቷቸዋል። አንድ የሮም ፖሊስ ዕቃ አሸክሞ አንድ ምዕራፍ ማስኬድ ይችላል። አይሁዳዊው ተሸከም ብለዋል።
ጌታ መጣና 2 አርግለት። ዋው! ይህንን ሰውዬ ውደደው፣ ጠላትህ ነው ውደደው፣ መከራ እያሳየ ነው ውደደው፣ እየገፋህ ነው ውደደው ብሎ ነገራቸው። ስለዚህ ወገኖቼ ሆይ ጠላቶቻችንን ለመውደድ አዲሱ መንገድ ላይ መግባት አለብን። እኛ እኮ ለዚህ ነው የመንገዱ ሰዎች ተብለን የተጠራ ነው። ወደ ቀጭኑ መንገድ መተናል፣ ወደ ጠበበው በር መተናል። በዚህኛው መንገድ በዚህኛው በር ጠላቶቻችንን እንድንወድ ተጠይቀናል። ባልንጀራዬ ማን ነው ብሎ የዓመቱ አለቃ ሲጠይቅ ጌታ በምሳሌ ነገረው። ሰው ሁሉ፣ የተጎዳ ሁሉ፣ የተቸገረ ሁሉ፣ እርዳታ የሚፈልግ መንገድ ላይ የወደቀ ሁሉ እሱ ባልንጀራ ነው አለው። ስለዚህ እንዴት ችለዋለሁ? አንደኛ በአዲሱ መንገድ በመሄድ ነው። ሁለተኛ ፍቅርን በጥልቀት በመኖር ነው። ፍቅር ከገባን ወገኖቼ እንችለዋለን። ጠላቶቻችንን መውደድ እንችለዋለን። በጣም ለመግለጥ ከባድ ነገር ምንድነው? ፍቅር ነው። ገብቶኝ አይደለም። ፍቅር ቢገባን እኔም ቢገባኝ እግዚአብሔር የገለጠው የፍቅር ልክ እግዚአብሔር ጋር ያለው ፍቅር ብናቀው፣ ፍቅር ቢገለጥልን፣ ፍቅር ምን እንደሆነ ቢገባን፣ እግዚአብሔር እንዴት እንደወደደን ብናስብ ጠላቶቻችንን መውደድ እንችላለን። ለማብራራት የማንችለው ጥልቀቱ የማይታወቅ ስፋቱ የማይደረስበት በጣም አስገራሚ ነገር የጌታ ፍቅር ነው። ማንም ኤክስፕሌን ሊያደርገው አይችልም። የሚበልጥ ነው፣ ዘላለማዊ ነው። እሱ እውነት ቢገባን፣ ይህ አጋፔ የተባለው መለኮታዊው ፍቅር ቢገለጥልንና ብናቀው ወገኖቼ ሆይ ሰዎችን ሁሉ ለመውደድ እንሞክራለን። እንዲያግዘን እንጠይቀዋለን። ጸጋ ስጠን እንለዋለን። አቅም ስጠን እንለዋለን። በ2006 አሜሪካ ሀገር ትልቅ ሐዘን ነበር። አሚሾች ትምህርት ቤታቸው ላይ አንድ መሳሪያ የታጠቀ ሰው ገብቶ 5 ልጃገረዶችን ገደለባቸው። ታውቃላችሁ አሚሾች ወጣ ብለው የሚኖሩ ለየት ያለ አኗኗር የሚኖሩ ናቸው። ሐዘን ነበር፣ ከባድ ሐዘን። ግን እነዚህ አሚሾቹ የወሰዱት እርምጃ ምን አይነት ፍቅር ቢኖራቸው ነው እንዲባሉ አረጋቸው። ወደ ገዳይ ቤተሰብ ተነስተው ሄዱ። ገዳዩ ሞቷል፣ ሚስቱን ባልቴት አርጓታል፣ ለሚስቱ ስጦታ ይዘን እንሂድ አሉ። እንጎብኛቸው፣ ወላጆቹን፣ ዘመዶቹን፣ ቤተሰቦቹን እንያቸው ብለው ተሰብስበው ሄዱ። ደነገጡ እነዛ ገዳይ ቤተሰቦች። እንዴት መጡ እነዚህ አሚሾች አሉ። ልጃችንን ገሎብናል፣ ልጆቻችንን ወስዶብናል። እንቦቅቅላ ሕፃናቶቻችንን የምንሳሳላቸው ልጆቻችንን አሳጥቶናል። ልባችን ተሰብሯል፣ ሐዘናል። ግን ይቅር እንዳልናችሁ ልንነግራችሁ የመጣ ነው አሉ። ፍቅር ልንገልጥላችሁ የመጣ ነው። ይሄን ያገኘነው ከተራራው ትምህርት ነው። ጠላቶቻችሁን ውደዱ ብሎናል ጌታ። ልንወዳችሁ መተናል፣ አንቺን ልናግዝ ልንረዳሽ መተናል፣ ባልቴት ሆነሻል ብለው ስጦታ ሰጡ። ሚበልጥ ሕይወት ይሄ ነው። ላቅ ያለ ክርስትና ይሄ ነው። የተሻለ ሕይወት፣ ጌታ ደስ የሚለው ሕይወት። የማላው ህመም አለው። አዎ ልጅን ማጣት ይጎዳል። አዎ ምን ምርጫ አለን? ምን ምርጫ አለን? ምን ምርጫ አለን? በደርግ ዘመን ልጇ ተገሎባት ልጇን መቅበር ያቃተች እናት፣ ሐዘኗን አፍና በስቃይ የኖረች እናት፣ ያ ገዳይ አንድ ቀን ታስሮ ያ የደርግ መንግስት ሲወድቅ ቲቪ ላይ አየችው። በዛ ጊዜ ደግሞ እሷ መጽሐፍ ቅዱስ አንብባ ሕይወቷ ተለውጧል። ጌታ ገባት፣ አዲስ ፍጥረት ሆነች። እውነቱ ተገለጠላት፣ ምህረት አረገችለት። ከዛ መጽሐፍ ቅዱስ ገዛች፣ ወደ ታሰረበት እስር ቤት ሄደች። ስታስጠራው መጥቶ አያት፣ አወቃት። ሊያት አልደፈረም። መሬት አየ። አዎ ልጄን ገለሃል፣ አዎ ልጄን አሳጥተኸኛል፣ ሐዘኔን በቅጡ እንዳልወጣ አርገኸኛል። ግን ይሄ መጽሐፍ ለውጦኛል፣ ይሄ መጽሐፍ አዲስ ሰው አርጎኛል። ይህን ልሰጥ መጥቻለሁ፣ ይቅር እንዳልኩ ልነግር መጥቻለሁ። ወንድሞቼና እህቶቼ ይቻላል።
የቻሉ አሉ፣ የኖሩ አሉ፣ የሚበልጥ ሕይወት የኖሩ የተቆረሱ ጌታን ደስ ያሰኙ አሉ። እንችላለን። ውሳኔ ነው የሚፈልገው። ጠላቶችን መውደድ ፈልጋለሁ ማለት ነው የሚፈልገው። አውቆ ጎቶሃል። ስትወደው እኮ ስራውን እያጸደቅለት አይደለም። ከበቀል ይልቅ ምሕረት እየሰጠኸው ነው። ከበቀል ይልቅ ፍቅር እያሳየኸው ነው። ተጎተሃል። ጠላት ነው፣ በድሎሃል። ግን ስትወደው ስራውን እያጸደቅለት አይደለም። ክፋት አልመልስልህም እያልከው ነው። አምላኬን ደስ ማሰኘው አንተን ይቅር ብዬ ሞደድን ስገልጥልህ ነው እያልከው ነው። ወገኖቼ ይቻላል። እግዚአብሔር ፍቅር ነው። ፍቅርን በጥልቀቱ ከተረዳን አልገባኝም። እኔ አልገባኝም። ፍቅር እንዲገባኝ ግን ፈልጋለሁ። ግለጥልኝ እስቲ ይህን ፍቅር፣ ይህን የሚገርም ፍቅር፣ ኃጢአተኛውን ሄኖክን የወደድክበት ፍቅር፣ በየቀኑ የሚበድልህን፣ በየቀኑ የሚያሳዝንህን፣ በየቀኑ የሚያስከፋህን ይህን ታናሽ ሰው የወደድክበት ፍቅር ግለጥልኝ፣ አብራልኝ ያልኩት ነው። እሱ ሲበራልን ሰውን ሁሉ መውደድ እንችላለን። ፍቅር ለሚበራላቸው ሰዎች ይሄ ይሆናል። ቅድም ያልኳችሁ አንደኛ ዮሐንስ ምዕራፍ 3 በጣም መወደው ሐሳብ ያለበት ክፍል ነው። በተለይ ቁጥር 16 ላይ እርሱ ነፍሱን ስለኛ አሳልፎ ሰጥቷልና ይልና በዚህ ፍቅርን አውቀናል። ዋው! ፍቅርን ያወቅነው እርሱ ነፍሱን ስለኛ አሳልፎ ሰጥቶ ነው ይልና እዛ ላይ አቆምም። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ይላል። ኢየሱስ ያድናል። ስለ ወንድሞቻችን ልንሞትላቸው ይገባል። እሱ ነፍሱን ስለኛ አሳልፎ ሰጥቶ ፍቅርን ገለጠ። ምሳሌ ነው የሚነግረን። እሱ ያደረገው መደርደሪያ ነው እንጂ ግቡ አይደለም። ግቡ እኛ ለሌሎች እንድንሞትላቸው ነው። ነፍሳችንን ስለ ወንድሞቻችን ልንሰጥ ይገባናል። ቃየልን እኮ አንስቷል ከላይ። ቃየል ወንድሙን ለምን ገደለው ይላል? ክፉ ስለሆነ ነው ይላል። ክፋት መጥፎ ነገር ነው። ክፋት አደገኛ ነው። የጅኒ ነው። የሰይጣን መጠቀሚያ ነው። ቃየልን ሰይጣን ኦብሰስድ አደረገው። ወደ ሜዳ እንሂዳለው፣ ገደለው። ወንድሙ እኮ ጥሩ ነበር ይላል መጽሐፉ። መልካም ስለሆነ ስራው ጥሩ ስለሆነ፣ የቃየል ስራ ግን ክፉ ስለሆነ ነው። የዲያብሎስ ልጆች መገለጫቸው በዚህ ነው ይልና ፍቅር የሌለው እሱ የዲያብሎስ ልጅ ነው። እሱ መንግሥተ ሰማይ አይገባም ይላል፣ ይዘጋዋል። ወገኖቼ ፍቅር ይግባን፣ ፍቅር ይገለጥልን። የፍቅር ሚስጥር ባወቅነው ቁጥር፣ በገባን ቁጥር ባልንጀሮቻችንን መውደድ እንጀምራለን። ሶስተኛ እንዴት ነው ጠላቶቼን መውደድ የምችለው ካላችሁ፣ አንደኛ አዲሱን መንገድ በመከተል ነው። ሁለተኛ ፍቅርን በጥልቀት በማወቅ ነው። ሶስተኛው የጠላቶቻችንን ስራ ባለመድገም ነው፣ ወይም ደግሞ በተቃርኖ በመቆም ነው። ስራቸውን ባለመድገም ነው። እንደዚህ ይላል ቁጥር 44 ላይ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ ይላል። ተቃርኖ ነው። የሚጠላህን ምን አድርገው? ውደደው። ጠላትህን የሚያረገውን አትድገመው። አንተ የሚያሳድድህን መልሰህ አታሳድደው። ጸልይለት፣ መልካም አድርግለት። ዓለም በክፉ ተይዘዋል። ክፉ ሰዎች የሚያደርጉትን ነገር እኛ መልሰን ካደረግን ልንወዳቸው አንችልም። በተቃርኖ ስንቆም ግን እነሱ የሚያደርጉትን እኛ በመልካም ስንቀይረው ግን ወገኖቼ ሆይ ጠላቶቻችንን መውደድ እንጀምራለን። ሮሜ ምዕራፍ 12 ከ17 እስከ 1 ሲናገር ለማንም ስለ ክፉ ፋንታ ክፉን አትመልሱ። ዋው!
በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይልና ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ ይላል። ዋው እንዴት ደስ ይላል! በተቃርኖ ነው የሚቆመው። ጠላት የሚሰራውን ስራ፣ ክፉ ሰው የሚሰራውን ስራ አትደግሙ። ከደገምከው ልትወደው አትችልም። ክፉ ሲያረግብህ መልካም አርግለት። ዊርድ ሁን፣ ግራ ይግባው። ስሰድበው ለምን ነው የማይሳደበኝ ይበል። አንዳንዴ ያው ላይፍ ከባድ እኮ ነው። እኔ ዛሬ 2 ዓመት አዲስ አበባ ሲሄድ ሻንጣይን ቼኪን ሳደርግ ዩናይትድ ኤርላይንስ ስትመዝነው 2 ፓውንድ አለፈ። 50 መሰለኝ የሚፈቀደው 52 ሆነና እና 2ቱን አውጣው አለችኝ። ለመንኳት። ታውቃላችሁ ኢትዮጵያ ስትሄዷል ባክሽን በቃች 2 ፓውንድ ምን አላት ብዬ በጣም ለመንኳት። አይሆንም አለች፣ ግግም አለች። መጨረሻ ትንሽ ነገር ሳነሳ 1 ፓውንድ ያላነሳውና 51 ሆነ። አሁንም አውጣው አለች። ቅድም በጸባይ ስለምን የነበርኩት ሰውዬ ተቀየርኩ። እንደዛኛው ጧት ሲጀምር እንደነገርኳችሁ አይነት ሰውዬ ሆንኩ። አረ በእንግሊዘኛ መሳደብ እንዴት ደስ ይላል! በጣም ፈሰሰ ነው የምላችሁ። በጣም ተናደድኩ፣ ብልጭ አለብኝ ማለት ሌላ ሰው ሆንኩ። ኤኒዌይ በቃ ከ50 ምንም አያልፍም ስላለችኝ በቃ ልቤን ተናግሬ ቼኪን ጨርሼ ጌት ላይ ቁጭ አልኩና ላመሰግን ስል የጌታ መንፈስ መጣ ማለት ነው። ልጄ ሆይ አለኝ። የእውነቴን ነው የምላችሁ። እንዴት እንዳለቀስኩ ልነግራችሁ አልችልም። ተመልሼ ወጥቼ ይቅርታ ብጠይቃት ደስ ይለኛል። ምን ነካኝ? ምን አለ ትንሽ ብታገስ፣ ትንሽ ባወጣውና ብጥለውስ 2 ፓውንድ። እንደሱ ነን። በትንሽ ነው ትጉ የምንለው። ትንሽ ነገር ነው የሚበቃን። ትንሽ ነገር ነው። ያቅተናል፣ አቅም ያቅተናል፣ ጉልበት ያቅተናል። መንፈሳዊ ጡንቻዎቻችን ይዝላሉ። ያ ማቹር አድርጌያለሁ ብላችሁ ትመኩበት የነበረው ህይወታችሁ ይወርዳል። ጊጁ ወደ ታች ይመጣል። ወገኖቼ ሆይ ጠላት የሚያረገውን ደግማችሁ የምታረጉ ከሆነ፣ ክፉን በክፉ የምትመልሱ ከሆነ ከባድ የመንፈሳዊ ኪሳራ ውስጥ ነን ያለነው ማለት ነው። አትመልሱ። የሚረግሟችሁን አትርገሙ፣ እናንተ መርቋቸው። የሚጠሏችሁ መልካም አርጉላቸው። ቤተ ክርስቲያናችን ዳዊትን እየተማርን ነውና በጣም የዳዊት ህይወቴን በጣም ነክቶታል። በጣም እንዴት አይነት መንፈሳዊ ሰው ነው ዳዊት እያልኩ እየተገረምኩበት ነው። ምንም እንኳን ድካም ቢኖርበት ሳኦል ዳዊትን በጣም አሰቃይቶታል። ደስታውን ወስዶበታል። ሰላሙን ወስዶበታል። ልጅነቱን፣ ወጣትነቱን አሳጥቶታል። ጦር ወርውሮበታል። ምንም ባላደረገ ማለት ነው። ተሰዳጅ ሆኖ ዳዊት እኮ ዋና የሚላቸውን ነገሮች በሙሉ ሳኦል ቀምቶታል። ነቢዩ ሳሙኤልን ብትሉ፣ ዮናታንን ብትሉ፣ ሚስቱን ሚልኮልን ብትሉ፣ የአባቱን ቤት መኖሪያ ቤቱን ብትቀምቶት የምድረ በዳ ተንከራታች አርጎታል። ረጅም ዘመን ምድረ በዳ አኑሮታል። አንድ ቀን ግን እጁ ላይ ወደቀ። አንድ ቀን ዳዊትን ሊገለው መጥቶ እዛው ቦታ አገኘው። አብሮት ያሉ ሰዎች ጥቅስ ጠቀሱ። ያ ጥቅስ የቱ ጋር እንደተጻፈ አላውቅም። እግዚአብሔር ጠላቴን በእጅ አሳልፌ እሰጣለሁ ያለው ቀን ዛሬ ነው። እግዚአብሔር ዛሬ ሊፈጽመው ነው። ድፋው አሉት። ይችላል እኮ 100 ሳኦሎችን መድፋት ይችላል ዳዊት። ጎልያድን የጣለ ጀግና ነው።
ጦርነት ለሱ ምኑም ነው። በሰከንድ ጭጭ ሊያደርገው ይችላል። አየው እንዲህ አየው አልነካውም አለ። አንድ ነገር አድርገው አላረገውም አልነካውም። ሳኦል ሲናገር እንደዚህ ይላል ምዕራፍ 24 ከ17 ጀምሮ ዳዊትን አለው እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔርን በእጅህ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድድ ማን ነው? ስለዚህ ለኔ ስላደረከው ቸርነት እግዚአብሔር ይመልስልህ አለው። የሳኦል ልቡ ተነካ። አልነካውም። ሊገለው እንደሚችል አሳየው። በቃ የቆረጣትን ወሰደና ይሄው እጄ ላይ ነበርክ ትቻለው አለው። ደነገጠ። ጠላቱን አግኝቶ በመልካም የሚሸኝ ማን ነው? የተራራውን ትምህርት የሚኖር ሰው ነው። አንድ ምስጢር ልንገራችሁ። መንፈሳዊነታችን እግዚአብሔር የሚመዝንበትን አንድ ምስጢር ልንገራችሁ። የሚጠላችሁ ሰው፣ ክፋት የሚያደርግባችሁ ሰው፣ ጠላታችሁ በእጃችሁ በወደቀ ቀን የምትወስኑት ውሳኔ ነው መንፈሳዊነታችሁን የሚገልጠው። ቨነራብል በሆነ ቀን፣ የሆነ ጉዱን ባገኛችሁ ቀን፣ የሆነ ድካሙ እጃችሁ ሰነድ በገባ ቀን ተነስታችሁ ፌስቡክ ላይ ፖስት የምታረጉ ከሆነ፣ ተነስታችሁ አደባባይ ላይ የምትረጩ ከሆነ ያ የሚጠላችሁ ሰው፣ ያ የሚያሳድዳችሁ ሰው በተሸነፈበት ሁኔታ እናንተ እጁ ሲገባ ምንም ነገር አላረገውም ብላችሁ ስትተውት እናንተ ላቅ ባለ መንፈሳዊነት እየተመላለሳችሁ ነው። መጽሐፉ እንደዚህ ይላል፣ በቀል የእኔ ነው ይላል። እናንተ ስትበቀሉ በደንብ መበቀል አትችሉም። እግዚአብሔር ግን ልኩን ያውቃል። እናንተ አትበቀሉ፣ ለጌታ ስጡ። ይኸው እኮ እጄ ላይ ገብተህ ነበር፣ ይኸው እኮ አግኝቼህ ነበር፣ ይኸው እኮ ላይፍን ሚዘረብል ላረገው እችል ነበር፣ ግን ትቼሃለሁ በሉት። የሰማዩ ሲበቀል ያውቅበታል። እውነተኛ ዳኛ ስለሆነ እግዚአብሔር በጽድቅ የሚፈርድ ስለሆነ ወገኖቼ ክፉን በክፉ አትመልሱ። ሁለተኛ ጴጥሮስ ምዕራፍ 2:21 ጀምሮ ሲናገር እንደዚህ ይላል፣ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል። ስለ እናንተ መከራን ተቀብሏል። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡትም መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይለናል። ዋው ወገኖቼ ሆይ በፍጹም ክፉ ባረጉባችሁ ሰዎች ላይ በተቃርኖ ቆሙ፣ ይደንግጡ። በጎ ምላሽ አርጋችሁ ይደንግጡ። ያልጠበቁትን ሆናችሁ ይደንግጡ። ጌታ ከእናንተ ጋር ይቆማል። አራተኛው ጠላትን ለመውደድ የሚረዳን አዲሱን መንገድ መከተላልን፣ ፍቅርን በጥልቀት መረዳታልን፣ የጠላትን ሥራ በተቃርኖ መመለሳልን። አራተኛ ደግሞ የእግዚአብሔርን ባህሪ መልበስ። እዚሁ ነው ያለው። ቁጥር 45 እና 48 ላይ እንደዚህ ይላል፣ እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። ቁጥር 48 እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይለናል። የእግዚአብሔርን ባህሪ
መልበስ። እግዚአብሔር እየመረጠ ለጥሩ ሰዎች ዝናብ የሚሰጥ አምላክ አይደለም። እግዚአብሔር ጴንጤ ሰፈር ብቻ እየመረጠ ፀሐይ የሚያወጣ አምላክ አይደለም። ለደጎችም ለክፎችም እኩል ፀሐይ ይሰጣል። እግዚአብሔር እኩል ዝናብ ይሰጣል። እናንተ መካከል አድሎ አይኑር። የእግዚአብሔርን ባህሪ ልበሱ። እግዚአብሔር እንደሱ ነው፣ ሁሉን ይወዳል። ጠላትን ስለመውደድ ስታስቡ እግዚአብሔር የሚወደውን እየወደዳችሁ እግዚአብሔር የሚጠላውን እየጠላችሁ ነው። እግዚአብሔር የሚጠላው ደግሞ ኃጢአትን ነው። እግዚአብሔር ሰውን ሁሉ ይወዳል። ስለዚህ የሱ ባህሪ እሱ ፍጹም እንደሆነ እኛም እንደሱ እንድንሆን እሱን ኢሚቴት እንድናደርግ የሱን ባህሪ እንድንካፈል ነው ግብዣው። እሱ ጠላቶቹን ወዶ አሳይቶናል። እኛም እኮ ጠላቶቹ ነበርን። ኃጢአተኞች ሳለን ነው ስለኛ የሞተው። ጠላቶቹ ሳለን ነው ነፍሱን አሳልፎ የሰጠው። ስለዚህ እሱ እንዳደረገው እንድናደርግ እሱ ጋር የተገለጠው ህይወት እንዲገለጥብን በቃ እየመረጥን እንዳንወድ። ፍቅራችን እኮ ፍጹም አይደለም። ብዙ ጊዜ እንቸገራለን። አንዳንድ ጊዜ ሰርግ ሲኖር ለሰርገኛው ቤተሰብ በጣም ሽርጉድ እንላለን። ለቅሶም ሲኖር እንደሱ እንሆናለን። ግን ፍጹም በሆነ ፍቅር ወደናቸው አይደለም። ነገ እኔም እኮ ልጄን እድራለሁ ብለን ነው የምናረገው። ነገ እኔም ቤት ስለሚመጣ የሆነ ነገር ላርግለት ብለን ነው የምናረገው። እንደሱ እንዳትሆኑ። እግዚአብሔር ሁሉንም እኩል ስለሚወድ ያለ አንዳች ምላሽ ስለሚወድ የሚወዱንን መውደድ አለ አንድ ሰው ሲናገር ሰዋዊ ነው አለ። ሰው ሁሉ የሚወደውን ይወዳል አለ። የሚወዱንን መጥላት ደግሞ አጋንንታዊ ነው አለ። እየተወደደ የሚጠላ እሱ አጋንንታዊ ነው አለ። የሚጠሉንን መውደድ ደግሞ እግዚአብሔራዊ ነው አለ። የሚጠሉንን እንድንወድ እግዚአብሔር ይርዳን። ይሄ ክርስቶስ ባህሪ ነው። ጌታ ይሄን በእኛ ሲያይ በጣም ደስ ይሰኛል። የእግዚአብሔር ባህሪ ነው። ይህንን የሚፈታተን ነገር ይኖራል። በዚህ ህይወት እንዳንሄድ የሚያደርገን ነገር ይኖራል። ግን ጥርሳችንን ነክሰን እግዚአብሔር በሚሰጠን ጸጋ በውሳኔ ስንቆም የሚያስችል የእግዚአብሔር ኃይል በእኛ ላይ ይመጣል። ባቡር ላይ አንዲት ወጣት ልጅ ቁጭ ብላለች እና አንድ እናት ገቡ። ሄደው እሷ አጠገብ ሄደው ይረብሿት ጀመር። አኖ ያረጋል ማለት በቃ ዲስኮምፈርት አረጓት። ምንም አትመልስም። ይጮሃሉ፣ ወንበሯ አካሄደው ይረብሻሉ። ልጅቷ ጸጥ ብላለች። ሌሎቹ መናደድ ጀመሩ ማለት ነው። ሌሎች ተሳፋሪዎች መናደድ ጀመሩ በሴትዮዋ ሁኔታ እና በኋላ ወደሷ ዞር አሉና ለምን ዝም ትያቸዋለሽ? የሆነ ነገር በያቸው ሲሏት ቅርብ ወራጅ ነኝ አለች። ወገኖቼ ሆይ ቅርብ ወራጆች ነን። አጠገባችሁ ያለውን ሰው ዞር በሉና ቅርብ ወራጅ ነህ በሉት። አንችለውም። እየተጋጨን ኖረን መዝለቅ አንችለውም። ፌርማታችን ደርሷል። ወደ ጌታ የምንሄድበት ጊዜ ደርሷል። ለአንዳንዶቻችን ጌታኛን ወደ ራሱ የሚወስድበት ጊዜ ደርሷል። ቅርብ እንደሚወርድ ሰው እንኖር። የሚረብሽ ሰው አለ፣ እንታገስ፣ ዝም እንበል። ሲሰድቡት አልተሳደበም። ለእግዚአብሔር ሁሉን አሳልፎ ሰጠ። በመስቀል ላይ ታገሰ። በፊቱ ያለውን ደስታ ተመለከተ። እንደሱ እንሁንለት። ቅርብ እንደሚወርድ ሰው እንኖር። ግዴላችሁ ወራጆች ነን። ጠላቶቻችንን እየወደድን እንኖር። ለሚጠሉን መልካም እያደረግን እንኖር። እግዚአብሔር ባህሪው እንደሱ ስለሆነ አምስተኛና የመጨረሻው የሚበልጥ ህይወት በመኖር ነው።
የሚበልጥ ህይወት እንደዚህ ይላል ቁጥር 46 እና 47 ላይ የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን ይላል። እናንተ ምን ሁኑ? ብለጡ፣ ከኖርማሉ ውጡ፣ አብኖርማል ሁኑ፣ ከናቹራሉ ውጡና ሱፐርናቹራል ሁኑ። የሚወዷችሁን ብቻ ብትወዱ ኖርማል ነው። አሕዛብ ያደርገዋል። አምላክ የለሹ ያደርገዋል። ጣዖት አምላኪው ያደርገዋል። የሚጋብዘውን ይጋብዛል፣ ለሚደውልለት ይደውላል፣ የሚጠይቀውን ይጠይቃል። አንተ እንደሱ አትሁን። ኖርማል ነው። ከዚህ ውጣ። ማይደውልልህ ጋር ደውልለት፣ የማይጋብዝህን ጋብዘው፣ የማይጠይቅህን ጠይቀው፣ የማይወድህን ውደደው። የተለየሁን ነው የሚለን ቃሉ። ብለጥ። ምን ብልጫ አላችሁ? እንደ ሰው አትኑሩ። ሁሉ ሰው እንደሚኖረው አትኑሩ። ሁሉ ሰው እንደሚያደርገው አታድርጉ። ለየት በሉ። ከፍ ያለ ህይወት ውስጥ ግቡ። ወንድሞቻችሁን ብቻ እጅ ብትነሱ እንደሱ ናቸው። የሚያከብሯቸው የራሳቸውን ህዝብ ብቻ ነው። ወገኖቻቸውን ነው የሚያከብሩት፣ እጅ የሚነሱት፣ ሰላም የሚሉት። ቀራጮች ያደርጉታል። ቀራጭ እኮ የተናቀ ነው። ቀራጭ እኮ ለመንፈሳዊነት አይመረጥም። የተገፋ ነው፣ ማይወደድ ነው፣ ማይፈለግ ነው። እሱም ያደርገውን እኮ ነው የምታረግ ያለው። ወዳጅ ብቻ እየመረጥክ እጅ እየነሳ ከሆነ እሱ ቀራጩም ያደርገዋል። ምን ብልጫ አለ? ብለጥ። አንተ ብለጥ። አብኖርማል ሁን። ሰው ይነጋገርብህ፣ ዊርድ ሁን። ግራ ይግባው። ይሄ እኮ ቀኙን እየመታሁት ግራውን የሚሰጠኝ ሰውዬ ነው ይበል። እየጠላሁት እኮ የሚወደኝ ሰው ነው ይበል። አንተ ምን እየሆንክ ነው? እየበለጥከው ነው። ምን ብልጫ አላችሁ ማለት ብለጡ። እናንተ ብልጫ አምጡ። ሚታይ ብልጫ ውስጥ ግቡ። ጨው እኮ ሁሉ ጊዜ ጨው ነው አይደል? በየትኛው ዕቃ ውስጥ ቢቀመጥ ጨው ነው፣ ጣዕም አለው። ሀብታም ቤት ባማረ የወርቅ ዕቃ ውስጥ ቢቀመጥ፣ ድሃ ቤት በትንሽ በተሰበረ ዕቃ ውስጥ ቢቀመጥ፣ ትላልቅ ሬስቶራንት ቢገባ፣ ኪችን ውስጥ ትናንሽ ሰፈር ውስጥ ቢገባ ጨው ነው። ተፈጥሮን አይቀይርም። አትቀየር። በቃ ብለጥ። አንተ ጣዕም ያለ ለውጥ አምጪ። ላቅ ያለ ህይወት የምትኖር ሁን። ግብዣው እሱ ነው። የሚበልጥ ህይወት እንጂ እየተበቀልን ክፉን በክፉ እየመለስን ሰውን እየጠላን እየገፋን ከኖርን እንደነዛ በሕፃንነታቸው በክፋት እንደሚኖሩ ሰዎች ነው እየኖርን ያለን። ምስትየው አልጋ ላይ ሞቷን እየጠበቀች ለባሏ ኮንፌሽን አለኝ አለችው። እትስ ኦኬ፣ ምንም ኮንፌስ አታድርጊ፣ በሰላም ህይወትሽ ይረፍ አላት። አላስቻለኝም፣ በቃ እኔ መናዘዝ ፈልጋለሁ አለችው። ግድ አለችው። እሺ አላት። በትዳራችን ታማኝ አልነበርኩም፣ ከጓደኛህ ጋር እማግጥ ነበር ስትለው፣ እኔም ለዛ እኮ ነው መርዝ የሰጠውሽ አላት ማለት ነው። ክፉን በክፉ መመለስ እሱ ነው። ወገኖቼ መልእክቴን ሳጠቃልል ጌታ እየጋበዘን ያለው ግብዣ ተለቅ ያለ መንፈሳዊነት ነው። የሚበልጥ ህይወት ነው። ከፍ ያለ ህይወት ነው። ጠላትን መውደድ ከባድ ነው፣ ግን የሚረዳ ጸጋ አለው። አግዘኝ እንበለው፣ እንወስን ደግሞ በቃ ወዳታለሁ። ከዚህ ጀምሮ ይሄ ክፉ አለቃዬን በቃ ወደዋለሁ። ይሄ አስቸጋሪ ጎረቤቴን ወደዋለሁ። ይሄ ነገረኛ የሆነውን የኳየር አባል ወደዋለሁ። ይሄ የሚረብሸኝን የቸርቼ እንትን በቃ ወደዋለሁ። ወስኑ።
ያን ጊዜ በረከታችሁ ይለቀቅላችኋል። ያን ጊዜ የሰማዩ አባታችሁ ደስ ይለዋል፣ እግዚአብሔር ይከብራል። እንዴት አድርጌ ነው ጠላቶቼን መውደድ የምችለው? አዲሱን መንገድ በመከተል ፍቅርን በጥልቀት በመረዳት የጠላትን ሥራ ባለመድገም እግዚአብሔርን በመምሰልና የሚበልጥ ሕይወት በመኖር ነው።